ደና አጋንንት እንደውም ያለ በገዳምና በትምህርት ቤት ነው። ለምን ሌባ የሚፈልግ ወርቅ ያለበትን ነው ጠጠር ያለበትን። ስለዚህ መልካም ነገር በስቶ ከሚደረግበት ሰይጣን አንዳንዴ ውሃለ ሚስቱ ስትነዘንዘው እንደው ገዳሜን እጀላቀቅሻለሁ ይላል። ከዚያ ደግሞ ዋናው ቀንዳሙ ጋኔን የሚጠብቅ ጌታዬ ከዚህ ያላሸነፍከውን ሰይጣን ገዳም ገብተህ የምታሸንፈው እንዳይ እዚህ ቻል ዝም ብለህ እሷን ቻል ዝም ብለህ ችሎ መኖር ነው መድኃኒቱ። ሴቱም እንደዚያው ማለት ባሎቻችሁ ሲነዘንዛችሁ ገዳም ሄዶ መግባት አይደለም። ልንገራችሁ አንድ ቦታ ያላሸነፋችሁትን ሰይጣን ሌላ ቦታ ሄዳችሁ አታሸንፉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሮንቶስ ያሸነፈውን ሰይጣን ቀራንዮውም አሸንፎታል። የሆነ ቦታ የፈተነንን ሰይጣን እዚያው አሸንፈነው ነው መሄድ ያለብን እና ማጥናት። መጽሐፍ ምን ይላል መሰላችሁ? እንከመ ረከብከ ቀለመ ጸዋገ ተማያየጥ ድቤሁ 12 ጊዜያት። ጠማማ ቀለም ከገጠመ 12 ጊዜ አጥና። ስንት ጊዜ አጥና? 12 ጊዜ አንድን የትምህርት ክፍል አጥናውና እስቲ የዛን ጊዜ አጥኖት ነው። እናንተ ዝም ብላችሁ አይምሯችሁም ተጎድቶ ቅድም እንዳልኩት ስለማትጸልዩ ስለማታመሰግኑ እኔ ተደጋጋሚ የምናገራታለች። እቺ የገጠር ከተሞች አካባቢ የምትገኝ ቴሌቪዥን አለች፣ ሚዮታ የምትባል 14 ኢንች ቴሌቪዥን አለች። እና እሷ ቴሌቪዥን ቪሲዲ ነው ዲቪዲ ነው የምትሉት አላውቅም፣ ራሳችሁ በሉት። እሱን አስገብቶ ብዙ ሰዓት ስለሚያጫውቷት ፕሌይ ሲሏት ኖ ሲግናል ነው የምትለው። ኖ ሲግናል ትላለች ወይም ኖ ዲስክ ትላለች። እንደዚያ እና አሁን የዚህ ዘመን ተማሪ አይምሮ በፌስቡክ ወሬ ስለሞላ ሊያጠና ሲል ኖ ሲግናል ይለዋል ጭንቅላቱ ማለት ነው። እዚያ በኋላ ምን ይተኛል፣ መተኛት ነው። ምክንያቱም አስቀድሞ ወሬ ሞልቶታል። አንድ ጌታ አንድ ባሪያ ለሁለት ጌቶች ሊገዛ አይችልም። ለወሬም ለክፋትም ለፖለቲካ እንዲሁ የማይሆንልን ሁሉ ገብተን መፈትፈት ይገርማል እኮ። ሐሳብ እንሰጠን አንወድም እንጂ ሁሉም ቦታ ላይ ገብተን ግን ሐሳብ እንሰጣለን። ሁሉም ቦታ ላይ ወጥነን እኛ። ስለዚህ በሞት እላችኋለሁ እንደ በገና ሰውነታችን ወጥረን እንትጋ። እስኪ እንደ በገና በሉ። ምን እንበል ነው? እንግታ። ተግተን ሰውነታችንን አስጨንቀን መከራን ተቀብለን ለምን ከተባለ እስመ ፍቅረ ክርስቶስ ያገብረና ወዘልፈ ንጸውር ሞቶ ለክርስቶስ በስጋነ የክርስቶስን ሞቱን ተሸክመን እንዞራለን በሚሞት ስጋችን። ቅዱስ ጳውሎስ ለምን ስትሉት እስመ ፍቅረ ክርስቶስ ያገብረን ናጥብ ውስተ ዝንቱ ሁሉና ክርስቶስን መውደዳችን እንዲህ እንድንሆን አደረገን አለ ቅዱስ ጳውሎስ። ምን በትጋት እንድንኖር። አንዳንድ ሰው እንዲህ ይላል ዝም ብሎ የእግዚአብሔር መንግስት በኃይል እንጂ በቃል አይወረስም። ማንም ትምክቴን ከንቱ አያድርግብኝ። በኢየሱስ ክርስቶስ በአፉ አምኖ የመሰከረ ሁሉ ይድናል። ወኛቱን ወዳጅ ቅዱስ ጳውሎስ እንኳን እንደና ያለ አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ለሌሎች ከሰበኩ በኋላ እኔ ራሴ የተጣልኩ እንዳልሆን ሰውነቴን እየጎሰምኩ አስገዛዋለሁ ነው ያለው። መድኃኒዓለም ከፍሎልኛል። አዎ እርግማናችን አስወግዶልናል። ኋላ ግን ፍለጋውን ሰጥቶ በር ከፍቶ ሄዶልናል። ሰውነታችን መጨነቅ አለበት፣ ጾም መውደድ አለበት። እኔ አሁን ሰው ከአዲስ አበባ ወይም ከአሜሪካ ከውጭ ሀገር የሚመጡ አንዳንድ እህቶቻቸው ወንድሞቻቸው ወደ ገዳም በምናምን ሲመጡ ጸበል ልጩኝ ይላሉ። በጥር ወይ በረቡዕ ጧት ምናምን እሺ ምናምን አላ አንደኛው ጓደኛ ቁርስ በልተን እንዴ ይላል። በረቡዕ ጧት እኮ ነው። አይ እኔ እኮ ስጋ አልበላሁም እጾማለሁ እኮ ይላል። እንዴ የከተማ ሰው ሞኝ ነው እንዴ? ምንድነው ስጋ? ወይ ተአምር ነገር እናንተ። ስጋም ፕሮቲን ነው፣ ባቄላም ፕሮቲን ነው። ምን ለውጥ አለው? በላህ ነው። ሰውነትን ጠገንክ ነው። ስለዚህ ያላችሁ ሞኛቱን ሰውነታችሁ ጾምን ጸሎት። አሁን ሰው ምንድነው የሆነች መስመር አስምሮ ያችን እንዳትነካበት እየፈለገ እግዚአብሔር መከተል ይፈልጋል። ሰውነትን ማስጨነቅ መጥጋት። ኦርቶዶክስ ተዋሕዶ ቤተክርስቲያን ከመብሉ ጾሙን አብዝታ፣ ከረፍቱ ትጋቱን አብዝታ፣ ከምቾቱ ድካሙን አብዝታ እግዚአብሔርን አገልግሉ የምትለን መጽሐፍ ቅዱሳዊ ትርጉም ስላላት ነው። በገና የተባለ ይሄን የእግዚአብሔርን ሕግ በመጠበቅ ተግቶ ውሎ የሚያድር ሰው ሁሉ ይህ ይባላል። ከቃሉ ጋር ናችሁ። እነዚህ እግዚአብሔርን አመስግኑ የሚለው መጨረሻ ላይ ይላል ሰብህዎ በጸናጽል ዘሰናይ ቃሉ። እግዚአብሔርን ድምፁ መልካም በሆነ ጸናጽል አመስግኑት ይላል።
ድምፁ መልካም የሆነ ጸናጽል። ጸናጽል የተባለ ደግሞ አምስቱ አዕማደ ምስጢር እንዳሉ ሆነው ጸናጽል የተባለ ምላስ ነው። ጸናጽል የተባለ አንደበት ማለት ነው። መልካም በሆነ ጸናጽል አመስግኑት እግዚአብሔርን ማለት አንደበታችሁ መልካም ይሁን፣ የታረመ ይሁን። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? የታረመ መሆን አለበት። አንደበት የታረመ አንደበት ይዛችሁ በጎ ቃል የሚወጣው። አሁን እኮ ተመልከቱ፣ ይሄ ተደጋጋሚ እናገረዋለሁ። ውሻ ታውቃላችሁ አይደል? ውሻ ጤነኛ ሳለ ምን ያውቃል? ጌታውን ያውቃል። ሌላስ ማንን ያውቃል? አባወራውንም ማወራዋን ያውቃል። ከዛስ ቤተሰቡን ያውቃል። ከዛስ ሌላውን ያውቃል። በምን ነው የሚያውቀው ሲባል በሽታቸው ነው። የአዲስ አበባ ውሻ ግን ጅል ነው፣ አያውቅም። የማያውቀው ለምንድን ነው? ቤተሰቡ ሁሉ ሽቱ ስለሚቀባ አንድ አይነት ነው። ስለዚህ ማን ቤተሰብ ይሁን፣ ስለዚህ የአዲስ አበባ ውሻ ጅል አይጮህም። ዝም ብሎ መቀለብ ብቻ ነው ስራው። በከንቱ የምንቀልበው አረ ሰው አሁን ምንድነው እንደ አዲስ አበባ ውሻ ሆኗል። መዓዛ አያውቅም። ምንም የጌታን ሽታ ያውቅ፣ የቅዱሳንን መዓዛ ያውቅ፣ የመናፍቃንን መዓዛ ያውቅ፣ የዲያብሎስን መዓዛ ይል ዝም ብሎ በቃ ዝም ብሎ ጌታውን አያውቅ፣ የጌታውን ቤተሰብ አያውቅ። እና ውሻ ጤነኛ ሳለ የጌታውንም የቤተሰቡንም ነው የሚያውቀው። ሌላው ቀርቶ ተደጋግሞ ከጌታው ቤት የመጣውን ጎረቤት ሰው ሁሉ ያውቀዋል። በጣም የሚያስደንቆ ነው። እኛ ገጠር ያደግን ልጆች ነን። የጎረቤት ውሻ እንዲለምደን ከጎረቤት እንጀራ እንቀበልና እንጀራ ተቀብለን እንጀራውን ከሰውነታችን ጋር አሽተን እንሰጠዋለን። ከእንጀራው ጋር የሰው መዓዛ ስለሚበላ ከዚያ ወዲያ ያንን ሰው አይበላውም። ይገርማቸዋል። የሰውን ሽታ ስለሚያውቀው ማለት ነው። ውሻ ግን ሲያብድ ቤተሰቡንም ጌታውንም መንከስ ይጀምራል። መናፍቃንም አይምሯቸው ሲያብድ ጌታቸው ክርስቶስን፣ ቤተሰቦቹን ድንግል ማርያምንም ቅዱሳንን ይሳደባሉ። ለምን? ያበደ ውሻ ሆኗልና። ጤነኛ ውሻ ግን ጌታውንም ቤተሰቡንም ያከብራል። እስኪ በሉ በሞቴ ጤነኛ ውሻ በሉ። ቤተሰቡንም ማንንም ያከብራል? ጌታውንም ያከብራል። ጤነኛ ክርስቲያን ክርስቶስን በአምላክነት ያከብራል። ድንግል ማርያምን በወላዲት አምላክነት ያከብራል። ቅዱሳንን በቅዱስነታቸው ያከብራል። እና መልካም ቃል የክርስቶስ ያልሆኑትን ሰዎች የምታዩቸው እንዴ በሞት ያያቸው አንደበታቸው እንዴት እንደሚወጣ ይዋቸው። ተሳላቂዎች ናቸው። ወንድ ቃለ እግዚአብሔር እየጠቀሱ ይስቃሉ፣ ይቀልዳሉ፣ ይሳለቃሉ፣ ይሳደባሉ፣ ይነቅፋሉ። ትንሽ ትልቅ አይቀራቸው። አፋቸው የዘንዶ የስድብ አፍ የተሰጠው ማንንም የማይምሩ ናቸው። እና መልካም ቃል ነገር የማይሰራ የማይዋሽ የማይሳደብ የማይነቅፍ በሐሰት የማይምል ከንቱ የማይናገር ጣዖት የማያመልክ የማይራገም መልካም ቃል ባለው አንደበት እግዚአብሔርን አመስግኑት። መልካም ዘፈን የማይዘፈን ማንንም የማይሳደብ መልካም ቃል ባለው አመስግኑት። እና ጸናጽል የተባለ ይኸውላችሁ ጸናጽሉ ይሄ አገጫችን ነው። ከውስጥ ያለው ጸናጽሉ ሿ ሿ ሿ የሚለው ምላስ ነው። እና ጸናጽል ይዘው ወረብ ከማጥናት በፊት ምላስን መቀደስ ነው። እግዚአብሔር የተቀደሰ አንደበት ይስጠን፣ የተቀደሰ ልቡና ይስጠን። ሰብሑ በጸናጽል ወይባቤ እግዚአብሔርን በእልልታ አመስግኑት። እስኪ በሉ አሁን እልል በሉሽ በሉ። አዎ እግዚአብሔርን በምን አመስግኑት አለ? በእልልታ። እልል ማለት ምንድን ነው የሚለውን ቅዱስ ሳዊሮስ ይተረጉማል። እልል ማለት ምን ማለት ማለት? እልል የሚሉ ሰዎች ምን ያደረጉ ሰዎች ናቸው? ግንብ ያፈረሱ ሰዎች ናቸው። እስኪ በሉ ግንብ ያፈረሱ ሰዎች በሉ በሉ በሞቴ እንደገና በሉ። የኢያሪኮን ግንብ 7 ጊዜ ዙረው እስራኤል እልል ሲሉ ምን አለ? ግንቡ ፈረሰ አይደለም እንዴ? ስለዚህ ፍጹም ነው 7። ኢያሱ ማለት መድኃኒት ነው። መድኃኒታችን ኢየሱስ ክርስቶስ ፍጹም የነበረውን የኃጢአታችንን ግድግዳ ስላፈረሰልን እግዚአብሔርን በእልልታ አመስግኑት። እልል በሉ። አሁንሽ ጥሩ ቆይ አሁን ሌላ ላመጣ ነው። ቀጥሎ ቄሱ እየሶረ ስብሐት ወክብር ለስሉስ ቅዱስ ይደሉ ይላል። መልሱ በልሱን እናንተ እንደዚህ ብሎ ያጥንና ቄሱ ሲገባ ምን እያለ ይገባል መስላችሁ? ወደ መቅደስ ሲገባ
እግዚአብሔር አምላኬ በከማናል ከጥቅማ ለኢያሪኮ በእደ ኢያሱ ገብርከ ወልደ ነዌ ከማሁ አንህል ጥቅማ ኃጢአቴ ወኃጢአቶሙ ለሕዝብከ በእደ ኃጥእ ገብርከ ይላል። ምን ማለት ነው? አቤቱ እግዚአብሔር አምላኬ ሆይ የኢያሪኮን ግንብ በአገልጋይ በኢያሱ እጅ እንዳፈረስክ በእኔም በባሪያህ እጅ የኔንም የወገኖችን የምዕመናንን የኃጢአት ግንብ አፍርስልኝ ይላል። እየዞረ የሚያጥነው የኃጢአትን ግንብ ለማፍረስ ነው። እልል ማለት ምን ማለት ነው? ንስሐ ገብቶ ኃጢአትን በንስሐ ማፍረስ ማለት ነው። አጋንንትንና ኃጢአትን ድል የመንሳት ምልክት ነው። ድል ያልነሳ ሰው እልል ቢል ይሳቅበታል። ፍልስጤማውያን እኮ ምን አሉ መሰላችሁ? ታቦተ ጽዮንን ይዘው አፍኒንና ፊናስ ያንን ክፋት ሰርተው እስራኤል ውጊያ ገጠሙ። ተሸንፈው ተሸንፈን የተመለስነው እኮ ፍልስጤማውያን ያሸነፉን ታቦተ ጽዮንን ስላልያዝን ነው ብለው ታቦተ ጽዮንን ይዘው ሄዱ። ኋላ ታቦተ ጽዮንን ይዘው ሲሄዱ እስራኤላውያን እልል አሉ። ምን አሉ ፍልስጤማውያን? እኚህ ፍልስጤማውያን እስራኤላውያን ምን እልል ያስብላቸዋል? ያሸነፍን እኛ እልል የሚሉ እነሱ አለ። ምክንያቱም እልል ማለት የሚያሸንፍ ሰው መገለጫ ስለሆነ ማለት ነው። ከዚህ በኋላ ታቦተ ጽዮን መጣ ነው። ነገር ግን ልብ ብላችሁ ስሙ። እስራኤል ታቦተ ጽዮንን ወደ ፍልስጤም ይዘው ሲሄዱ እልል ብለው ነበረ። እልል ለማለት ግን ድል የነሳ ሰው ነው። ኃጢአታቸውን ድል ነስተው ታቦተ ጽዮንን ይዘው እልል ቢሉ እስራኤልንም ድል ነስተው እልል ለማለት ይበቁ ነበረ። ኃጢአታቸውን ድል ሳይነሱ በኃጢአት ግንብ በተያዙ ሰዎች ራስ ላይ ታቦተ ጽዮን ስላለች እልል ቢሉም እልልታቸው ወደ ወዮታ ወደ ለቅሶ ተመልሶ ታቦተ ጽዮንን አስማርከው እነሱ ሙተው በለቅሶ ተመለሱ። ስለዚህ ማለት ነው ታቦት ላይ እልል ስንል የኃጢአታችን ግንብ አፍርሰን እልል ለማለት ያብቃል። በምን እንደምናፈርሰው በንስሐ በሉ እንጂ የምንሰራው ልማድ በመቁረጥ በማቆም ሌላውን ደግሞ አውዝ ብሎ እንደው እንዳትቀየሙኝ አደራ። አሁን የከተማ ሰው ዝም ብሎ ሳይገባው ሁሉ ነው እልል የሚለው። እኔ አሁን እግዚአብሔር ይስጣችሁ ምዕመናን፣ እግዚአብሔር ይቁረጣችሁ አሰሙኝማ። ሳሰሙ እልል ስለምትሉ ማለት ነው። ዝም ብሎ እልል ማለት ምዕመናን እልል በሉ፣ ምዕመናን እልል በሉ። አይ በቃ ምን አሸንፈን ነው እልል የምንል? እኔ እልል አትበሉ አላልኩም፣ በሉ ችግር የለም። ግን እልል ስንል ማሟላት ያለብንን እናሟላ ነው። ደግሞ ሰው መቼስ ችግርኛል ተመልሶ አይው ተመልከቱ የሰው እልል አትበሉ እኮ አለ። ቤተ ክርስቲያን እልል አትበሉ እኮ አለ። በሉ ደግሞ እኔ አላልኩም። እልል ስንል ድል የነሳ ሰው ነው እልል የሚልና አጋንንት ይስቁብናል። ሞኝ ከሰውነት ላይ የኃጢአት ግንብ ሰርቼብህ አንተ እልል ትላለህ ብሎ ሰይጣን ይስቅብናል። እንዳይስቅብን አሁን ጠላት መጥቶ ቤታችንን አፍርሶ ጓዛችንን ዘርፎ እጅግራችንን የፍጥኝ ከምሰሶ ጋር አስሮ ጥሎን ሲወጣ እናለቅሳለን እንጂ እንላለን? እጅግራችን በኃጢአት ተዘርፎ ባለቀስን ነበር በእውነት ማለት ነው። ስለዚህ ሁላችንም ይህንን ግንብ ማፍረስና እግዚአብሔር ሰብህዎ በጸናጽል ወበይባቤ፣ በጸናጽል በመልካም አንደበት ወበይባቤ ኃጢአትን ድል ነስታችሁ እግዚአብሔርን አመስግኑ።